ምዕራቡ ዓለም ተንኮሌ ፑቲን የሚል አረዳዳላቸው። በእርግጥም ተንኮሌ ፑቲን በሚል ስማቸው ነው የሚያውቋቸው። ቃል በቃል ባይሏቸውም ፕሬዝዳንት ቭላዲሚር ፑቲን የሚሄዱበት ርቀት ሁሉ የተንኮል ነው የሚል አረዳድ ግን ግልጽ ነው። ፑቲን ለምን ጠፉ በርካቶች መነጋገሪያ አድርገውታል። ላለፉት 10 ቀናት ደብዛቸው ጠፍቷል የሚል ትንታኔ በመውጣት ላይ ይገኛል። በእርግጥ ሟርቱ በዛባቸው ለማለት ካልሆነ በስተቀር ፕሬዝዳንት ቭላዲሚር ቭላዲሚሮቪች ፑቲን በፖለቲካው ላይ እንዳሉ ግልጽ ማሳያዎቹ በዩክሬኑ ጦርነት ሰፊ ድል ጦራቸው እያስመዘገበ መሆኑ ነው። ታዲያ ላለፉት 10 ቀናት ከሚዲያ የጠፉት ፕሬዝዳንት ቭላዲሚር ፑቲን ጉዳዩ በበርካቶች ዘንድ የተለያየ ትንታኔ እንዲሰጥ አድርገዋል። ብዙ ጥርጣሬዎች እንዲነሱ በር ከፍተዋል። በእርግጥ ፕሬዝዳንት ቭላዲሚር ፑቲን እንዲኖሩ የማይፈልጉ ሌሎች ኃይሎች የሚሰጡት አስተያየትና ጥርጣሬ ካልሆነ በስተቀር እሳቸው በክሬምሊን ናቸው የሚል ሀሳብ እንደዚሁ ከሞስኮ በኩል በስፋትና በኩራት በመውጣት ላይ ይገኛል። ከሳምንት በፊት በአደባባይ ሀሳብ ከሰጡ በኋላ ጠፉ ነው ጉዳያቸው። ጤናቸው እክል ሳይገጥመው አይቀርም የሚል ጥርጣሬ በስፋት ወጥቷል። ምክንያቱም ፕሬዝዳንት ቭላዲሚር ፑቲን አገራቸው ውጥረት ውስጥ ሆና እንደዚሁም ዓለም በተለያየ ጫና ውስጥ ሆና አርፈው ይቀመጣሉ? ቢያንስ እንኳን መግለጫ መስጠት አይችሉም ወይ? ብዙዎች የሚጠራጠሩት ጉዳይ ሆኗል። ምክንያቱም ፕሬዝዳንት ቭላዲሚር ፑቲን ሩሲያ ያለችበትን የፖለቲካ ሁኔታና አውድ ስለሚረዱ በመግለጫ እንኳን ህዝባቸውን በተደጋጋሚ በማረጋጋት ይታወቃሉና አሁን ለምን ጠፉ ነው ጉዳዩ። ጤናቸው በእርግጥም ችግር እንዳለበት ይታወቃል። ግን አሁን እሳቸው የት ነው ያሉት እንደሚባለው ታመዋል ወይ? ጥያቄውን በጥያቄ የሚመልስ ካልሆነ በስተቀር አስቸጋሪ ድምዳሜ ላይ እንደመድረስ ይቆጠራል። በፈረንጆቹ አቆጣጠር የካቲት 5 ወይም ፌብሩዋሪ 5 ላይ ንግግር ካደረጉ በኋላ ፕሬዝዳንት ቭላዲሚር ፑቲን ጠፍተዋል ወይም ደግሞ የት እንዳሉ አልታወቀም ነው ጉዳዩ። በቅርቡ የ73 ዓመቱ ፑቲን ሀሳብ ሰጡ በሚል በሚዲያዎች በኩል በሞስኮ ያሉት ይፋ አድርገዋል። ቀድሞ የተቀረጸ ነው በሚል ሀሳብም ይወጣል። ታዲያ ፕሬዝዳንት ቭላዲሚር ፑቲን ቀድሞ የተቀረጸ ይሁን አይሁን ቀጥታ ይናገሩት አይናገሩት ግልጽ ባይሆንም የምዕራቡ ዓለም ሚዲያ ግን በጥርጣሬ መልክ ፑቲን እንዳመማቸው ወይም ደግሞ የሆነ አንዳች እክል እንደገጠማቸው ለማስቀመጥ እየሞከሩ ይገኛል። ምኞታችሁ ነው ለማለት ይፈልጋሉ የሞስኮ ፖለቲከኞች። ፑቲን ብርቱና ጠንካራ አገራቸውን በተለይም ደግሞ ሶቪየትን አንድ ማድረግ ባይችሉ እንኳን የሩሲያ ፌዴሬሽንን ጠቅልለው ግዛቷን አጠናክረው ጦራቸውን አበርትተው ማለፍ የሚፈልጉ ናቸው። ከዛ ውጭም ተፈጥሮ በቀላሉ የሚመጣባቸው አይደሉም። ራሳቸውን በስፖርትና በተለያዩ እንቅስቃሴዎች ያበረቱ ናቸው በሚል ይሞግቱላቸዋል። በሙኒክ ኮንፈረንስ የዩክሬኑ ዘለንስኪ ፑቲን ብዙ ጊዜ የላቸውም በሚል ሀሳብ ቢሰጡም ፕሬዝዳንት ቭላዲሚር ፑቲን በእንደዚህ አይነት ጉዳይ ላይ ደግሞ ሀሳብ መስጠት አልፈለጉም። እሳቸው ቢታመሙም ባይታመሙም የሩሲያ ፖለቲካ ጠንካራ ሆኖ እንደሚቀጥል ሳይታለም የተፈታ ነው። ምክንያቱም ቢያንስ እንኳን ዲሚትሪ ሜድቬዴቭ የቀድሞው ፕሬዝዳንት ልክ እንደ ፑቲን ጡንቻቸውን አበርትተው አጠንክረው ሩሲያ ከፍ ያደርጓታል ተብሎ ይታሰባልና። በእርግጥ ፕሬዝዳንት ቭላዲሚር ፑቲን በተለያዩ አጋጣሚዎች የአምባገነንነታቸው ጉዳይ የተረጋገጠና የተገለጸ ነው። ምርጫን እንኳን የሚያውቁት በተለየ አቅጣጫ በመሆኑ በእርግጥም ዴሞክራሲ የሚለካበት መጠን የተለያየ ሊሆን ቢችልም ግን እሳቸው በሩሲያ ፖለቲካ ላይ ለረጅም ጊዜ የተዘፈዘፉ ናቸው ማለት ያስደፍራል። ያም ሆኖ ግን ፕሬዝዳንት ቭላዲሚር ፑቲን አገራቸውን ወደ አንዳች በጎ አቅጣጫ በመውሰዳቸው በምንም መንገድ ይሁን በምን ዓለም ላይ ተወዳዳሪ ወይም ከግንባር ቀደሞቹ ኃይለኛና አደገኛ አገራት መካከል ማድረጋቸው በእርግጥም ኩራት ለራሻውያን ሆነዋል። የሩሲያ ሚዲያዎች ነጻ የሚባሉት ኢንዲፔንደንስ ፑቲን የጤና ችግር እንዳለባቸው በተደጋጋሚ ሲዘግቡት ቆይተዋል። አንዳንዶቹ በድምጻቸው፣ አንዳንዶቹ በጽሁፋቸው። ፑቲን ግን የሚሄዱበትን መንገድ የሚያውቁ ረማመዳቸው ሁሉ በጥርጣሬ የተሞላ በመሆኑ የጠፉበት ምክንያት የራሳቸው አንዳች ጉዳይ ሊኖራቸው ይችላል የሚል ሀሳብም እየተሰጠ ይገኛል። ያም ሆኖ ግን መረጋገጥ አልተቻለም። ያ ማለት ፑቲን ቢያማቸውም ባያማቸውም ለምን እንደዚህ አይነት አስቸጋሪ ሁኔታዎች በተደጋጋሚ ይወጣሉ የሚል ሀሳብ ይጋራ እንጂ ብዙ ችግሮች የሚወጡበት መንገድ የተለየ አተረጓጎም ያለው ሊሆን ይችላል። ፑቲን የተለያዩ የስሜት መለዋወጦችን ያስተናግዳሉ። ከፊታቸው የተለየ ቀለምና ወይም ደግሞ ከፍና ዝቅ የሚል ወይም የአቋም
መዋዠቅ እንደሚያሳዩ እነዚሁ ሚዲያዎች አጋራሉ። ታዲያ እሳቸው በዚህ ልክ አይደለም ትርጓሜው ወይም ክሬምሊን በተደጋጋሚ ስለ ፑቲን ጤንነትና እርግጠኝነት ወይም ደግሞ በጥሩ ሁኔታ ላይ መገኘት ማስተባበያ በመስጠትም ይታወቃል። ያለምንም ውጣ ውረድ የሚሆን ነገር ባይኖርም ምዕራቡ ዓለም ግን ፕሬዚዳንት ቭላድሚር ፑቲንን ታሟል ወይስ አልታመሙም በሚል ውዥንብር በመፍጠር አስቸጋሪ ሁኔታን ለመሞከር ያስባሉ እንጂ አይሳካላቸውም የሚል ሀሳብ ከሞስኮ በኩል የተለመደ ሆኗል። ፑቲን በህይወት የሉም ተብለው ያውቃሉ። በእርግጥም ሟርት ነው ለማለት የሚደፍሩት ከዚህ አንጻር ሆኗል። የተለያዩ የስሜት መለዋወጦች ሊያጋጥሟቸው ቢችሉም የተፈጥሮ ጉዳይ ነው፣ እሳቸውስ ቢሆኑ ሰው አይደሉም ወይ የሚል ሀሳብም ይጋራል። ሩሲያን በሰላም እየመሩ እንደሆነ ቢነገርላቸውም አሁን ግን ይህ ሰው ታመዋል የሚሉ መረጃዎች ከግራም ከቀኝም እየወጡ ይገኛል። በእርግጥ ለመጀመሪያ ጊዜ የሆነ አይደለም። ፑቲን በህይወት ቢኖሩም ባይኖሩም የሩሲያ ጉዳይ ይቀጥላል ነው ነገሩ። እንዲህ አይነቱን የፖለቲካ ሂደት ደግሞ ከዓመታት በፊትም በማናፈስ ምዕራቡ ዓለም ሲያሟርትባቸው ነበር የሚል ሀሳብም እንደዚሁ ይወጣ ይገኛል። ከዓመታት በፊት የሆነው አሁን ደግሞ በድጋሜ ሌላ አቅጣጫ ይዞ ብቅ ብሏል። በካንሰር ፓርኪንሰን በሽታ ይታወኩ ነበር ነው ጉዳዩ። በእርግጥ በተለያየ ጊዜያትም በዚህ ልክ ሀሳብ ተቀምጧል። ሕክምናም እየተደረገላቸው ነው በሚል ይታሙ ነበር። በእርግጥ የጤና ሁኔታ ቢሆንም ያው የጠላት ወሬ በሚል እነ ፕሬዚዳንት ቭላድሚር ፑቲን ይወስዱታል። በሚስጥር ሕክምና እያደረጉ ነው በሚል ሀሳብ ይጋራል። መልእክት የሚያስተላልፉት በእርግጥ ከአንድ ወገን የተቀዱ ፖለቲከኞችና ሚዲያዎች ናቸው። በተቀረጸ ድምጽ ሀሳባቸውን በተደጋጋሚ ፕሬዚዳንት ቭላድሚር ፑቲን ይሰጣሉ እንጂ ቀደም ሲል ወይም ደግሞ በቀጥታ ንግግር አያደርጉም በሚልም ይታማሉ። እጃቸው ላይ ልክ ያልሆኑ ምልክቶች የታዩባቸው ነው የሚል ሀሳብም አለ። በ2007 ምዕራቡ ዓለም እናንተ እነማን ናችሁ እንድታዙን አንፈልግም፣ በተለያየ አጋጣሚ ምን እንደሆናችሁ ማወቅ አለባችሁ የሚል ሀሳብ መስጠታቸውም የሚዘነጋ አይደለም። ከዛ ጊዜ ጀምሮ በርካቶች የፕሬዚዳንት ቭላድሚር ፑቲንን አካሄድ የተንኮልና የአስቸጋሪ ነው በሚል ለመውሰድ ግድ ብሏቸዋል። ምዕራቡ ዓለም በዛ የፖለቲካ ቅኝት ውስጥ ሆኖ ሩሲያን ጫና ውስጥ ለማስገባት ጥረት የሚያደርገውም በዚህ ልክ እንደሆነ የራሳቸው የሞስኮ ሰዎች የሚረዱት ጉዳይ ሆኗል። የ2007ቱ ንግግር በእርግጥም በሙኒክ ሴኩሪቲ ኮንፈረንስ ላይ የሆነ ነውና በእርግጥም በሌላ አቅጣጫ ተተርጉሞባቸው እስካሁን ድረስ ጥርስ የነከሱ ምዕራባውያን ፑቲን ጠቅላይ ናቸው በሚል ይተቿቸዋል፣ ይሰድቧቸዋል። ይህ ቀላል አይደለም። ፕሬዚዳንት ቭላድሚር ፑቲን ሶቪየት ህብረት በ1991 በፈረንጆቹ አቆጣጠር ስትፈርስ በምስራቅ ጀርመን ሆነው ተመልክተዋል። ያኔ ታዲያ ቂም ይዘው ነበር ተብሏል። ለቂማቸው ደግሞ መፍትሄ የሚሆን አሁን ሌላ ጥያቄ ከምዕራቡ ዓለም በኩል ሊወጣባቸው ቢችልም እሳቸው ግን የሙጥኝ እንዳሉ ናቸው። አገራቸውን በተለያየ ሁኔታና አጋጣሚ መርተዋል። ሶቪየት ህብረት ስትፈርስ በምስራቅ ጀርመን ቁጭ ብለው የተመለከቱት ፑቲን ያኔ ጥርስ ነክሰው ተመለሱ። ምዕራቡ ዓለም ለሩሲያ እንደማይተኛ ግምት ወሰዱ። አሁንም በዛ ልክ መንቀሳቀስ ጀመሩ ነው ጉዳዩ። በ1996 ኤፍኤስቢ ወይም ደግሞ ኤፍኤስበን እንደመሩም ይነገርላቸዋል። ከዛ በፊት የነበሩት ስለሚታወቅ በ1980ዎቹ የኬጂቢ ኦፊሰር በመሆን ሶቪየትን አገልግለዋል። ለዚህ ደግሞ የተለያዩ ሀሳቦች ሊነሱባቸው ይችላል። ጨካኝ ናቸው ይባላሉ ፑቲን። እሳቸው ቢጨክኑም ባይጨክኑም ግን ሞስኮን ታላቅ አድርገው በዓለም አደባባይ ከፍ የማድረግ ልምዳቸውን የተጠቀሙበት ነው ተብሎ ይታሰባል። ፑቲን በህይወት አሉ ወይስ የሉም በርካቶች የሚያነሱት ሀሳብ ቢሆንም ህልውናቸው የሚፈራውን ያህል ጫና ውስጥ እንዳልገባ ግን መረዳት ያስፈልጋል እየተባለ ይገኛል። ሕክምና ላይ ናቸው ወይስ አይደሉም የራሱን ጥያቄ የሚፈልግ ነው። የምዕራቡ ዓለም ሟርት ቢባልም በተለየ አቅጣጫ የሚታይና የፖለቲካ አውዱ የሚለካበት እድል የሰፋ ሆኗል። ባለፉት 25 ዓመታት ሀገራቸውን ከምዕራቡ ጋር እየተፋለሙ እንደዚሁ ከፍ አድርገው ቀጥለዋል ወይም ጠብቀዋታል ነው ጉዳዩ። መከራከር፣ መዋጋት፣ ጦር ማዝመት፣ መመታትና መምታት ፑቲን የሚረዱት የፖለቲካ ጽንሰ ሀሳባቸው ሆኖ ተመዝግቦላቸዋል። የደም ካንሰር አለባቸው ይባላል። የታይሮይድ ካንሰር፣ የሆድና ሌሎች የሚጥል በሽታ ስሜት ያላቸውም እንደዚሁ ተደራርበውባቸው ያስቸግሯቸዋል ይባላል። ግን ደግሞ የተለየ ምላሽ የሚሰጥና የተለየ ትርጉም ያለው ሆኗል። እንደዚህ አይነቱ ሁኔታ ሟርት ነው እየተባለ ቢቆይም ፑቲን ላይ ግን የጤና ችግር እንዳለ በግልጽ ተቀምጧል። 2002 ላይ በፈረንጆቹ አቆጣጠር ስትሮክ፣ 2014 ላይ ካንሰር፣ 2015 ላይ ኮስሜቲክ ሰርጀሪ ኮምፕሊኬሽን፣ 2017 እና 2020 ሊፕረሲ ፓርኪንሰን ወይም ለምጥ፣ 2022 ላይ እጅግ የበዛ በርከት ያለ ህመም፣ በ2023 ጥቅምት ላይ ደግሞ በህይወት የሉም አለፉ የሚል መረጃ ሲወጣ ቆይቷል። ፑቲን ግን
እየታመሙ አይመስሉም ነበር። በየአደባባዩ የሚናገሯቸው ጉልበት ያዘለ መልእክታቸውና ሀሳባቸው ምዕራቡ ዓለምን እያስደነገጠ የቀጠለ ሆኗል። የሰሜን አትላንቲክ የጦር ጥምረትን የሚያስደነብሩበት አንደበታቸው ይዘጋል ብሎ ማሰብም ፖለቲካዊና እንደዚሁም ወታደራዊ ጅልነት ጭምር ተደርጎ ይወሰዳል። ለዚህ የፖለቲካ መፍትሄ ሀገራቸውን በተለያዩ አጋጣሚዎች ያገለገሉ በእርግጥም በቁርጠኝነት የሰሩ ናቸውና እንደዚሁ አገራቸውን ባፈረሰ መንገድ ፖለቲካውን ሳይተኩ ይሄዳሉ ተብሎም የሚታሰቡ ሰው አይደሉም። በ1952 የተወለዱ ናቸው ፑቲን። የኬጂቢ ኦፊሰር ሆነው በ1980ዎቹ አገልግለዋል። እንዲሁም የትውልድ ከተማቸውን ማለትም በከንቲባነት ቅዱስ ፒተርስበርግን አገልግለዋታል። ከ2000 እስከ 2008 ከ2012 እስከ አሁን ድረስ ከቻሉም እስከ 2036 ድረስ በፕሬዝዳንትነት ሀገራቸውን ያገለግላሉ። ከ1999 እስከ 2000 ከ2008 እስከ 2012 ጠቅላይ ሚኒስትር ሆነው አገልግለዋል። ምዕራቡ ዓለም በተለያየ አገላለጽ ሀሳባቸውን ለመግለጽ ቢሞክሩም ፕሬዝዳንት ቭላድሚር ፑቲን ግን ሀገራቸውን ለማሳደግና ፖለቲካውን በራሳቸው ልክ ለመቃኘት የተለያዩ ሂደቶችን የተከተሉ ቁልፍ ሰው ናቸው ተብለው ይወሰዳሉ። ፑቲን ታመዋል ወይስ አልታመሙም? የራሳቸውን የፖለቲካ ዝንባሌ ግምት ውስጥ አስገብተው መገናኛ ብዙሃን ቢጽፉም ጉዳዩ ግን ሌላ ምላሽና አቅጣጫ ያለው ነው በሚል ተንታኞች ሀሳባቸውን ለማስቀመጥ ይሞክራሉ። ውጥረቱን ግራና ቀኝ ለማየት እጅግ አስቸጋሪ ቢሆንም የፖለቲካ መሰረት ያለው እንደሆነ ግን ይነገራል። አሁን የእሳቸው መታመም በዓለም ፖለቲካ ላይ ጫና ይፈጥራል ወይስ አይፈጥርም ሳይሆን ሩሲያን የኔቶ አባላት 32ቱም ለመውረር እድሉን ያገኛሉ የሚል ፖለቲካዊ አይሉት ወታደራዊ ግን እጅግ አስቸጋሪ ሆነ አረዳድ እንዲፈጠር አድርጓል። ለዚህ ደግሞ ፕሬዝዳንት ቭላድሚር ፑቲን አገር መምራትና ማገልገል ብቻ ሳይሆን ህልውናውን ተክሎ ማለፍም ያውቁበታል እየተባለላቸው ይገኛል። ያም ሆኖ ግን አሁን የምዕራቡ ዓለም ችግር እንዳለ በግልጽ አምኗል። ችግሩ በእርግጥ ከእድሜም አንጻርም ሊሆን ይችላል። 73 ዓመታቸው እስከሆነ ድረስ የተለያዩ እንከኖች ሊፈጠሩባቸው እንደሚችሉ ሳይታለም የተፈታ ነው። ግን የሚባለውን ያህል እንደማይሆን ደግሞ በግልጽ ይቀመጣል። ምናልባትም የዓለምን ፖለቲካ በመቀመርና ሀገራቸውን ለማራመድ የሚያስቡበት እሳቤና አንዳንድ ሁኔታዎች ለጤናቸው ምናልባት ችግር ፈጥሮ ሊሆን ይችላል የሚል ሀሳብም ይጋራል። ግን አንዳንዶች እንደሚሉት ሳይሆን ፕሬዝዳንት ቭላድሚር ፑቲን ሀገራቸውን አራምደው ወይም ደግሞ ቢያንስ እንኳን ተክተው የሚሄዱት መሪ ሳይመርጡ የሚሆን አይደለም። ምክንያቱም የጤናቸውን ጉዳይ ቀድመው ይረዱታልና የሚል ሀሳብም በመውጣት ላይ ይገኛል።